ስሜት ቀስቃሽ የሆኑ አምልኮች ይካሄዳሉ። በሕዝብ ብዛት በጣም ብትታወቅም ግን ኢየሱስ ውስጣዊ ማንነቷን፣ ልቧን፣ ሕይወቷን ተመልክቶ ነበረ። ኃይል የሌለበት አካሄድ ነው እየተካሄደ ያለው። በውጪ ዝና፣ በውጪ ታላቅነት እየታወቀ ኢየሱስ ሲያያት፣ ኢየሱስ ሲመለከታት ይቺ ቤተ ክርስቲያን ሙት ነበረች። ሰላም ለእናንተ ይሁን ቅዱሳን፣ እንዴት ናችሁ? ዛሬም የእግዚአብሔርን ቃል ባለፈው ብዙ ነገሮችን ለመናገር ስፈልግ ይሄኛው ቃል ላይ ብዙ መልእክት ወይ ብዙ መልስ ስለምናገኝ የተሰጠኝ ቃል አለ። እሱም ከዮሐንስ ራእይ ቃሉን አነብና ጸልየን ወደ ቃሉ ሐሳብ እንሄዳለን። ራእይ ዮሐንስ ራእይ ምዕራፍ 3 ከቁጥር 1 እስከ 6 ያለውን አነባለሁ። በሰርዴስ ወዳለች ቤተክርስቲያን መልአኩ እንዲህ ብለህ ጻፍ፣ ሰባቱ የእግዚአብሔር መናፍስት ሰባቱ ከዋክብት ያሉት እንዲህ ይላል፣ ስራህን አውቃለሁ፣ ሕያው እንደመሆኔ ስም አለ፣ ሞተሃል። ስራዬ በአምላክ ፊት ፍጹም ሆኖ አላገኘምና የነቃሁን ሊሞቱ ያሉትን የቀሩትን ነገሮችን አጽና። እንግዲህ እንዴት እንደተቀበልክና እንዴት እንደሰማ አስብ፣ ተጠበቅም፣ ንስሐ ግባ። እንግዲያስ ባትነቃ እንደ ሌባ እመጣብሃለሁ፣ በማንኛው ሰዓት እንደሚመጣ ከቶ አታውቅምና። ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ከአንተ ጋር አሉ። የተገባቸው ስለሆነ ነጩን ልብስ ለብሰው ከእኔ ጋር ይሄዳሉ። ድል ለነሳው እንዲሁም የነጩን ልብስ ይጎናጸፋሉ፣ ስሙም ከሕይወት መጽሐፍ አይደመሰስም። በአባቴና በመላእክቱ ፊት ለስሙ እመሰክርለታለሁና። መንፈስ ለአብያተ ክርስቲያን የሚለውን ጆሮ ያለው ይስማ ይላል። እንጸልያለን። እግዚአብሔር አምላካችንና አባታችን ሆይ፣ አንተ በዘመናት መካከል ብቻዬን ጻድቅ ስለሆንክ ዛሬም በቃል እውነት ነህ። ቃሊ ይመራል፣ ቃሊ ይናገራል፣ ቃሊ መስታወት ነው። ቃሊ ጌታ ሆይ ሁለንተናችን እንድናይ፣ አካሄዳችንን፣ ስራችንን እንድንፈትሽ፣ የምንሄድበት ጉዟችን ልክ ብለን የምንራመድበትን አቅጣጫዎች ሁሉ እንዴት ማየት እንዳለብን የሚያሳየን መንገድ ነው፣ መሪ ነው፣ ሕይወት ነው። ስለዚህ ጌታ ሆይ ከቃሊ እውነት ጋር መጣበቅ እንድንችል፣ መስማት እንድንችል፣ ለእያንዳንዳችን የጸጋው ጉልበት እንዲበዛ አባቶ ለእኔ ለባሪያ የቃልን ደጅ እንድትከፍት፣ ለሚሰሙ ደግሞ ጸጋን እንድሰጥ በኢየሱስ ስም እኔ ጸልያለሁ። ሰሚዎች ብቻ እንዳንሆን በሰማነው ቃል መኖር እንዲሆንልን፣ በሰማነው ቃል መጽናት እንድንችል፣ በሰማነው ቃል ጌታ ሆይ ማፍራት እንድንችል አባቶ ይሄ የሚዘራው ቃሊ ጌታ ሆይ በመልካም መሬት እንዲዘራ ጌታ ሆይ 30ውን 60ውን 100ውን ማፍራት እንድንችል፣ በፍሬያማ ሕይወት መቀጠል እንድንችል የሚያደርግ የመንፈስ ጉልበትና ኃይል አቅም እንዲጨመርልን በኢየሱስ ስም እኔ ጸልያለሁ። ሁሉ ለክብር ይሁን። ማንኛውም የጨለማው አሰራር፣ የክፋት እጅ በኢየሱስ ስም የታሰረ ይሁን። ክብር ላንተና ላንተ ብቻ ይሁን። ሕያው በሆነ ተስፋችን በኢየሱስ ስም። እሺ፣ የእግዚአብሔርን ቃል አሁን ዮሐንስ ራእይ ምዕራፍ 3 ላይ ከቁጥር 1 እስከ 6 ድረስ አንብቤያለሁ። ነገር ግን የመልእክቱ ሐሳብ ላይ ለመግባት መጀመሪያ ማየት የምንፈልገው ሰርዴስ ከተማ ወይ ከሰርዴስ ላይ ያለችው ቤተክርስቲያን ምን ትመስላለች የምትለውም ትንሽ ማየት እንፈልጋለን። የሰርዴስ ከተማ በአንድ ወቅት ሀብታም የነበረች ስትሆን በጣም የሚገርመን የቀድሞ የሊዲያ የመንግስት ርዕስ ከተማ ነበረች። ከተማይቱ የተገነባችው በኮረብታ ላይ ስትሆን በታላላቅ ቅጥር የተከበበች ነበረችና ነዋሪዎቿም ማንም ይችን ከተማ ሊወራት እንደማይችል ያስቡ ነበረ። ነገር ግን ትዕቢታቸውና ልብ ሙሉነታቸው ለሽንፈት አዳረጋቸው። ከተማይቱ ቀስ በቀስ እየፈረሰች የነበረች ብትሆንም እንኳን እነርሱ ግን የቀድሞ ክብሯን እየተናገሩ ይታበዩ ነበር። ከተማይቱ ቀስ በቀስ እየፈረሰች ብትሆንም ነዋሪዎቿ ግን በቀድሞ ክብሯን እየተናገሩ ይታበዩ ነበረ።
የሚያሳዝነው ቤተክርስቲያኒቱም የዚህ አይነት ምሳሌ የከተማይቱ በውጭ ላይ ያለውን አካሄድን ማንነትን ትከተል ነበር። ቤተክርስቲያንን መከተል ጀመረችም። አማኞችም በመንፈሳዊ ህይወታቸው ጤናማ እንደሆኑ በማሰብ በቀድሞ ታላቅነታቸው ይመካሉ። አማኞችም በዛ ከተማ በሰርዴስ ከተማ ያሉት ያንን ውጭ ያለችው ከተማይቱ በቅጥር ከፍ ያለች የፈረሰች ሆና ያለች በትዕቢታቸው ያቺ ከተማይቱ ፈርሳ ግን ያ የቀድሞ ነገር አለ እያሉ ይሄዱ ነበር። ያ አካሄድ ደግሞ በውጭ ያለ አካሄድ ወደ ቤተክርስቲያንም ገብቶ ነበር። አማኞችም በእንዲህ አይነት ህይወት ይሄዳሉ። ምንድነው? አማኞችም በመንፈሳዊ ህይወታቸው ጤናማ እንደሆኑ በማሰብ በቀድሞ ታላቅነታቸው ይመኩ ጀመሩ። በእግዚአብሔር አይን ፊት ግን ሙት ነበሩ። ቢመኩም በእግዚአብሔር አይን ፊት ምን ነበሩ? ሙት ነበሩ። ምክንያቱም ምግባረ ብልሹነት ወደ ቤተ ክርስቲያን ውስጥ እየገባ ስለነበረ ክርስቶስ በአንድ ወቅት ታላቅ በነበረችው ቤተ ክርስቲያን ውስጥ ጥቂት ታማኞች እንዳሉና እንደገና ደግሞ ጥቂቶች ደግሞ በእግዚአብሔር ሐሳብ በቃሉ እውነት ያልነቁ እንዳሉ እነዛ እንዲነቁ ያስጠነቅቃቸዋል። ካልሆነ ግን ክርስቶስ እንደ ሌባ መጥቶ እንደሚፈርድባቸው ይናገራል። ይህም ከብዙ ዓመታት በፊት በጣም እዚህ ጋር አስተውላችሁ እንድሰሙ ፈልጋለሁ። ከብዙ ዓመታት በፊት የፋርስ ሰራዊት ከተማዎችን የደመሰሱበት ሁኔታ ጋር ይመሳሰል ነበር። ክርስቶስ ታማኞችና ንጹህ ሆኖ የሚጸኑ አማኞችን ከእርሱ ጋር ነጭ ልብስ ለብሰው እንደሚሄዱ ይናገራል። በዮሐንስ ራእይ ውስጥ ነጭ ልብስ የድነት የተከበሩ እንዲሁም ደግሞ ከዓለም ቆሻሻና ክፋት የጸዱ ነፃ የወጡ አማኞችን የሚያመለክት ነው። በዚህ መጽሐፍ ላይ እነዚህ ሰዎች ከተማይቱን ከምትታወቅበት አለባበስ የላቀ ሌሎችን ልብሶችንም ደግሞ ይጎናጸፉ ነበር። ስማቸውም ከሕይወት መጽሐፍ አይደመሰስም ነበር። በጥንት ዘመን አስተውላችሁ ስሙ። በጥንት ዘመን ዜጎች ስማቸው በታላቅ መዝገብ ላይ ይሰፍር ነበረ። ነገር ግን አንድ ሰው በራሱ ወይም በሚኖርበት ከተማ ላይ አሳፋሪ ድርጊት ካደረገ ወይ ከተማይቱ ላይ ስሙ ተጽፎ እያለ ተቀምጦ እያለ ከተማይቱ ላይ ከተማውን የማይመጥን አካሄድና ኑሮ ህይወት ሚኖር ከሆነ አሳፋሪ ድርጊቱን ካደረገ ምን ይሆናል ሲባል ከፈጸመ የከተማይቱ መሪዎች የግለሰቡን ስም ይሰርዙ ነበረ ከጻፉበት መዝገብ። ስለዚህ ያንንም ደግሞ የክርስቶስ ተከታዮች ዓለምን በመምሰል የክርስቶስን ስም ካሰደቡ ስማቸውም ከመንግሥተ ሰማያት ዜግነት ስም ውስጥ እንደሚሰረዝ ያስጠነቅቃት ነበረ። ማንን? የሰርዴስ ቤተክርስቲያንን። ንጹህ ሆኖ ካልኖሩ በሰማይ ክርስቶስ ዕውቅና እንደማይሰጣቸው ይናገራል። እርሱ ይህ ልጄ ነው የመንግሥተ ሰማያት አባል ነው ሊል አይችልም። ይሄን ካልኩ ጥቂት ለሰርዴስ ቤተክርስቲያን ላይ ያለውን ታሪክ ማየት የምንፈልገው ነገር እዚህ ጋር በጣም የእግዚአብሔር ቃል ምንድነው ሲባል ስለ ሰርዴስ ቤተክርስቲያን በዚህ ቦታ ላይ ያለውን ቃል ለማየት ይሄን ስናይ እንዲህ በሚል ርዕስ እንድናይ ፈልጋለሁ። ርዕሱ ፍጹም ያልሆነ ሙት የወንጌል አገልግሎት። በዚህ ቤተክርስቲያን ውስጥ ፍጹም ያልሆነ ሙት የወንጌል አገልግሎት ነበራት። ስለዚህ ቤተክርስቲያኒቱ ስም አላት። ምንድነው? በሰርዴስ ወዳለች ቤተክርስቲያን መልአኩ እንዲህ ብለህ ጻፍ፣ ሰባቱ የእግዚአብሔር መናፍስት ሰባቱ ከዋክብት ያሉ እንዲህ ይላል፣ ስራዬን አውቃለሁ ሕያው እንደመሆን ስም አለ፣ ግን ምን ሆነሃል? ሞተሃል። ቅድም እንደነገርኩት የሰርዴስ ከተማ
ከፍ ያለ ቅጥር ላይ ተቀምጣ ከተማይቱ ፈርሳ ያለች በድሮ ዝና በድሮ ታላቅነቷ በድሮ ነገሯ ትናገር ነበር። ይሄ ማንነት ደግሞ ቤተክርስቲያን ውስጥም ገብቶ አማኞች ስራቸው የተሰጣቸውን ተልእኮ በትክክል ሳያስኬዱ እንደገና ደግሞ የሚኖሩበት የሞተ ህይወት ውስጥ እያሉ ሞቶ ሳሉ በህይወት እንዳሉ ያስቡ ነበር። ሞቷል ግን በህይወት አለን ይላሉ። በቃ አለን በድሮ ዝና ቤተክርስቲያኒቷ በድሮ ባላት ታላቅነት በድሮ በሰራችው አካሄድ ትናገር ነበር። ግን በሰው እይታ ነው። ይሄ በእነሱ ማንነት ነው። ኢየሱስ ሲመለከታት ኢየሱስ ሲያያት ኢየሱስ ሲያነብ ማንነቷን አገልግሎቷን አካሄዷን አኗኗሯን ሲመለከት ምን ነበረች በኢየሱስ ፊት? ይሄን እንድናይ ይፈልጋሉ። ምን ነበረች ይቺ ቤተክርስቲያን? ሞታ ሳለ ጥቂት ምዕመናን ብቻ ለወንጌል ታማኝ የሆኑ ከመቆም በስተቀር በዚህ ቤተክርስቲያን ጥቂቶች ለወንጌል ታማኝ የሆኑ ነበሩ። ምን ነበሩ? የሰርደስ ቤተክርስቲያን ምን ትመስል ነበር? ማንነቷ ምን ትመስል ነበር? በትምህርቷ ምን ታረግ ነበር? ምን ያረገች? የሰርደስ ከተማ የቤተክርስቲያን ላይ ያሉ አማኞች ህይወት አንድ ባንድ ማየት እንፈልጋለን። መንፈሳዊ ህይወታቸው ጤናማ አልነበረ። ጤናማ ያልሆነ ህይወት እያሉ ጤናማ ነን ይላሉ። ግን ኢየሱስ ሲያይ ምን አይደሉም? ጤናማ አይደሉም። ጤናማ አይደሉም። ሁለተኛ ምንድነው? በቀድሞ ታላቅነት ይመኩ ነበር። በቀድሞ ታላቅነታቸው እንታወቃለን። በወንጌል አገልግሎታቸው ስኬታማ እንደሆኑ ራሳቸውን በቀድሞ ታላቅነት ያወራሉ። ግን አሁን ላይ ህይወት የላቸውም። አሁን ላይ ህይወት የላቸውም። ሶስተኛ በእግዚአብሔር አይን ፊት ግን ሙት ነበሩ። እነሱ ቢመኩ እነሱ ቢታበዩ እነሱ በድሮ ዝናቸው ቢመኩ ግን ሲመለከታቸው ኢየሱስ ሲያያቸው እግዚአብሔር ምን ነበሩ? ሙት ነበሩ። ስራቸው አገልግሎታቸው አካሄዳቸው ህይወታቸው ምን ነበር? ሙት ነበረ። ፍጹም ያልሆነ ሙት የሆነ የወንጌል አገልግሎት ነበር። የተሰጣትን ተልእኮ በትክክል ያልፈጸመች ቤተክርስቲያን ነበረች። ሶስተኛ በጣም የሚገርም ነገር ማነው? አራተኛ ምግባረ ብልሹነት ወደ ቤተክርስቲያኒቱ ውስጥ እየገባ ነበረ። በከተማይቱ ላይ ያለ ምግባረ ብልሹነት አካሄዶች ወደ ቤተክርስቲያን ገብቶ ነበረ። ያ ገብቶ ግን የወንጌል አገልግሎት ፍጹም ሆኖ እንዳይቀጥል ፍጹም ያልሆነ አካሄድና ህይወት እየኖሩ ነገር ግን በድሮ ዝናቸው ይታበዩ ነበረ። ቆም ብለን እንድናስብ ፈልጋለሁ። ቆም ብለን እንድናስብ ፈልጋለሁ። ስለዚህ ጌታ ምን አለ? ድንገት እንደሚመጣ ማስጠንቀቂያ ተናገረ። ወገኔ መንቃት ፍጹም የሆነ ፍጹም ያልሆነ ሙት የሆነ የወንጌል አገልግሎት እያገለገልሽ ነውና ንቂ፣ ንስሐ ግቢ። አካሄድሽ ልክ አይደለም። ከትዕቢትሽ ከትምክህት ከተለያዩ አቅጣጫ ውረጂ፣ ተመለሽ እያላት ነበረ። ልክ ቅድም ስለ ሰርደስ ቤተክርስቲያን ስናየው የነበረው በዛ ከተማ ላይ በድሮ ዘመን ወገኖቼ መሪዎች አንድ ሰው ስም በትልቅ መዝገብ ላይ ይጽፋሉ። ነገር ግን ያ ሰው የከተማይቱን ህግ ማይጠብቅ ሆነ ከተማውን ማይመጥን በከተማው ላይ መደረግ የሌለበትን አካሄድ ብልሹ አካሄድ እንደገና ከባድ ጥፋት የሚያጠፋ ከሆነ ለከተማይቱ ስለማይመጥን ከተማይቱ ላይ ያለውን ትእዛዝ መሪዎች ያስቀመጡን ትእዛዝ ስለጣሰ ከመዝገብ ስሙን ምን ያደርጋል? ይሰርዛል። በዚህ ምሳሌ ነበረ ኢየሱስ የመጣው። አሁንም የዚህ የመንግስተ ሰማያት መመሪያ የህይወት መመሪያ ያልተከተሉ እንደሚሰረዙ እዚህ ጋር ራእይ ምዕራፍ 3 ከቁጥር 1 እስከ 6 አንብቡ። ይሄ አንድ ድነናል ድነት አይወሰድም ለሚል ሰው መልእክት ነው። በጣም እንድሰሙ ፈልጋለሁ። ንስሐ ካልገቡ ካልነቁ
እንደሚፈርድባቸው ተናገረ። መንቃት ከለካ መንቃት በጣም የሚገርም ነገር ሞቷን ነቅቶ ምእመናዋ ግን ብቻ ለወንጌል ታማኝ ያልሆኑ ነበሩ። ወገኖቼ የሰርደስ ቤተክርስቲያን በመንፈሳዊ ሕይወቷ የሞተች ነበረች። በመንፈሳዊ ሕይወቷ አካሄዷ ምን ነበር? ሞት ነበረች። ዛሬ ያለን ቤተክርስቲያን በእውነት ፍጹም የሆነ ሙት ያልሆነ የተሰጠን የወንጌል አገልግሎት በምን እያካሄደች ነው ያለችው? የአሁኗ ቤተክርስቲያን ዓለም አቀፋይቱ ቤተክርስቲያን ክርስቶስ በዚህ ቤተክርስቲያን በዚህ ምድር ላይ ያስቀመጣት ቤተክርስቲያን በምድር ላይ ያለችው በዚህ ቤተክርስቲያን መስታወት እንድናይ ፈልጋለሁ። እያንዳንዱ አገልግሎቶችን በዚህ ቤተክርስቲያን ላይ መንፈሳዊ ሕይወቷ የሞተች ነበረች። ቤተክርስቲያኒቱ ከውጭ ስትታይ በጣም ያማረች ናት። ከውጭ ስትታይ ሕይወት ያላት ትመስላለች። ስሜት ቀስቃሽ ሙዚቃ አለ። የሚቀሰቅሱ የአምልኮ ስርዓት ሊኖሯት ይችላሉ። ትሄዳለች፣ ትራመዳለች። በጣም በውጭ ስትታይ በዝና በአባላት ብዛት በብዙ አቅጣጫ ትታወቃለች። ስሜት ቀስቃሽ የሆኑ አምልኮች ይካሄዳሉ። ነገር ግን ከመንፈስ ቅዱስ ያልሆነ ጽድቅና እውነተኛ ኃይል የሌለበት አካሄድ ነው እየተካሄደ ያለው። በውጪ ዝና በውጪ ታላቅነት እየታወቀ ኢየሱስ ሲያያት ኢየሱስ ሲመለከታት ይቺ ቤተክርስቲያን ሙት ነበረች። ፍጹም ያልሆነ ሙት የሆነ የወንጌል አገልግሎት ታካሂድ ነበረ። ወገኖቼ ይሁን እንጂ ኢየሱስ የሰዎችን ልብና ውስጣዊ ሕይወትን ተመልክቷል። እንደዚህ ቢደረግ ዝናዋ ከፍ ያለ ቢሆንም የምትታወቅ ብትሆንም በታላቅነቷ በቤተ ክርስቲያኗ በእንጻ ታላቅነት በሕዝብ ብዛት በጣም ብትታወቅም ግን ኢየሱስ ውስጣዊ ማንነቷን፣ ልቧን፣ ሕይወቷን ተመልክቶ ነበረ። ኢየሱስ ሲመለከት ዛሬ ስሜት ቀስቃሽ ሙዚቃ መሳሪያ ሕዝብ ስለበዛ በሕዝብ ብዛት በጣም እየታበያችሁ ያላችሁ ካላችሁ ይህንን ቃል ስሙ። ሰርደስ ቤተ ክርስቲያን እንደተገጸጸች ዛሬ እግዚአብሔር ቆም ብላችሁ ሕይወታችሁን እንድትፈትሹ ይናገራል። መፈተሽ ግድ ይለናል። ሞቶ ሳሉ በሕይወት እንዳሉ ይመስሉ ነበረ። ሞታ እያለች ይቺ ቤተክርስቲያን በሕይወት ያለች ትመስላለች። ለምን? በጣም ብዙ ሙዚቃ አለ፣ ጩኸት አለ፣ ሕዝብ ብዛት አለ። በድሮ ዝናዋ ትታወቃለች፣ በድሮ ክብሯ ትታወቃለች። በድሮ በጣም ልናገር ምፈልጎችን ቤተክርስቲያንን ስናገር ኢየሱስ ክርስቶስ እችን ቤተክርስቲያንን ሲመለከታት ሙት የሆነ ስራ አላት። ሙት የሆነ አገልግሎቷ እዛው ተማሙቃ ቁጭ ብላለች በድሮ ዝና። አሁን ኢትዮጵያ ላይም እኮ እንደዚህ አለ። ድሮ እኮ እንደዚህ ነበረ። ድሮ በዚህ ቤተክርስቲያን እንደዚህ ይሰራ ነበረ። ድሮ በደርግ ጊዜ እኮ እንደዚህ ነበረ። አሁን መስራት አቅቶት አይደለም። ሙት የሆነ ፍጹም ያልሆነ እሱን የማያስደስት የታዘዘውን የወንጌልን ስራ ከመስራት ቸል በማለት ንጹህ ያልሆነ ብልሹ የሆኑ አካሄዶች ቤተክርስቲያን ውስጥ ገብቶ ሰርደስ ቤተክርስቲያን መንፈሳዊ ሕይወቷ ጤናማ ያልሆነ ነበረ። ለምንድነው መንፈሳዊ ሕይወቷ ጤናማ እንዳይሆን ያደረገው ነገር ምንድነው ሲባል የአስተምሮ ጥመት፣ ክርስቶስን ማዕከል ያላደረጉ አካሄዶች። እንደገና ደግሞ በቀድሞ ታላቅነት ትታበያለች፣ በአሁን ላይ ግን ሕይወት የላትም። ዛሬ እንድናይ እፈልጋለሁ እያንዳንዳችን ራሳችን በቀድሞ ታላቅነት፣ በቀድሞ አገልግሎት፣ በቀድሞ ስብከት፣ በቀድሞ ወንጌል ስርጭት፣ በቀድሞ ጸሎት የምንታበይ አሁን ግን ሞተን እያለን
አንድ ሰው ህይወቱ እንደሞተ የሚያስታውቀው ምን እንደሆነ ታውቃላችሁ? ከእግዚአብሔር ጋር ያለው ጊዜ፣ ከእግዚአብሔር ጋር ያለው ሰዓት እየደከመ ስለሚሄድ ቁጭ ብሎ ተቺ ነው የሚሆነው። የተነገረው የእውነት ቃል ሲነገር ያንን አመፃውን ለመሸፈን የእውነት ቃልን ሰምቶ ንስሐ ከመግባት ለዛ ምላሽ ለራሱ የሚመች ጥቅስ እየፈለገ ምላሽ የሚሰጥ ትውልድ ነው የሞላ። አካሄደ ልክ አይደለም፣ ንስሐ ገብቼ ማስተካከል አለብኝ መንገድ ከማለት ይልቅ ላለበት ለራሳቸው የሚመች ትምህርት የሚሰጡ አስተማሪን በኋለኛው ዘመን ያከማቻሉ። እንደምን ለራስ የሚመች አስተምሮ፣ ለራስ የሚመች ጥቅስን እየሰበሰቡ ህይወት አካሄድን ልክ እንዳይደለ አካሄዶችን እነዛ አካሄዶችን ኢየሱስ ይነቅፋቸዋል። ህይወት ሳይኖር እንደፈለጉ እየባለጉ ልብሳቸውን አቆሽሾ አበላሽቶ የህይወት መንገዳቸውን አበላሽቶ። ስለዚህ እዚህ ጋር እቺን ቤተክርስቲያን እንግዲህ እንዴት እንደተቀበልክ እንደሰማ አስብ፣ ጠብቅ፣ ንስሐ ግባ። ንስሐ መግባት ንስሐ መግባት ዛሬ ንስሐ እንድትገባ አንዲት ቤተክርስቲያን አንድ አገልጋይ መጥቶ ከሰበከ ቤተክርስቲያኒቱ ክብሯ ተነካ ተብሎ ያ ሰው ዳግም አይጠራም። እግዚአብሔር ትክክለኛ ህይወት የማይሄዱትን ትክክለኛ ህይወት እንደማይሄዱ እንዲመለሱ ቃሉ ሲናገር እኛ ትክክል አለን ብሎ ለራሱ ምቾት ለራሱ የሚመች ትምህርትን የሚያዘጋጅ ትውልድ የሞላበት ዘመን ላይ ነው ያለነው። ግን እችን ቤተክርስቲያን ኢየሱስ ከመገሰጽ አልቦዘነም። ተናገራት። ምን አላት? ሞተሻል አላት። ምን አላት? ፍጹም ያልሆነ ሞት የሆነ የወንጌል አገልግሎት አለብሽ አላት። ምን አላት? ጫጫታ አለ፣ ትታወቂያለሽ፣ መንፈሳዊ ህይወት የሞተ ነው፣ ሞተሻል፣ ንቂ፣ ንስሐ ግቢ። በጣም የሚገርመን ከውጭ ስትታይ የምትተጋብ ትመስላለህ። ከውጭ ስትታይ በጣም እንደዛች ቤተክርስቲያን ውጤታማ የሆነ የለም። እንደዚህ ነው የኛ ቤተክርስቲያን እኮ በጣም በዓለም አቀፍ ትታወቃለች። ዝናዋ፣ ታላቅነቷ ብዙ ሚዲያም ያወራላታል፣ ሰዎችም ያወሩላታል፣ እነሱም ያወራሉ። ኢየሱስ ሲያይስ ዛሬ ብዙ ራሳችሁ እያወራችሁ የኛ ቤተክርስቲያን እያላችሁ ብዙ ደግሞ የሚያወሩትን በየቦታ በየሚዲያ አስቀምጣችሁ እንዲነገርላችሁ የምታረጉት ኢየሱስ ሲመለከትስ ሰርደስ ቤተክርስቲያን ኢየሱስ ሲያት ምን ነበረ? ሞት ነበረች። አካሄዷ ልክ ያልሆነ አካሄድ ነበራት። መመለስ ግድ ይላል። ስሜት የሚቀሰቅሱ አምልኮች ሊኖሯችሁ ይችላሉ። ስሜት የሚቀሰቅሱ አምልኮ ሊኖር ይችላል። ነገር ግን ከመንፈስ ቅዱስ ያልሆነ ጽድቅና እውነተኛ ኃይል ያደለ ዛሬ ያለው በጣም ስሜት ቀስቃሽ ሙዚቃዎች አሉ፣ ግን ጽድቅ የሌለበት እውነተኛ የመንፈስ ቅዱስ ኃይል የሌለበት ጭፈራ የሞላበት ስሜት የተቀላቀለበት አለ። ነገር ግን ኢየሱስ ሲመለከትስ አለ ወይዛ ስፍራ ኢየሱስ ይሄ ይሁን እንጂ ኢየሱስ የሰዎችን ልብና ውስጣዊ ማንነታቸውን ያያል። ዛሬ ያያል። ዓለም አቀፍ ላይ ያለች ቤተክርስቲያን እናንተ አገልጋዮች ምእመናን ስሙ፣ ያያል። ተልእኮን በትክክል የማናስኬድ ከሆነ ያያል። ነበልባል አይኖች አሉት፣ ይመለከታል እሱ። ስለዚህ ንስሐ ገብታ ካልነቃች እንደሚፈርድባት ተናገረ። ራሱ ቃሉ እኮ ነው የሚናገረው። ምንድነው ያላት? እንግዲህ እንዴት እንደተቀበልሽ እንደሰማሽ ጠብቂ፣ ንስሐ ግቢ። እንግዲህ ባትነቂ እንደ ሌባ ምን ሆናለሁ? እመጣብሻለሁ ይላል። እመጣለሁ፣ እንደ ሌባ ድንገት እመጣለሁ። ባትነቂ ትዝ ይላችኋል። ያልነቁ ስንቶች አሉ።
ስንቶች አሉ የእግዚአብሔርን ቃል ስለዚህ እንደ ሌባ ድንገት ይመጣሉ። በማንኛውም ሰዓት እንደሚመጣ ከቶ አታውቅም። ዛሬ ክርስቶስ መቼ እንደሚመጣ የዘገየ ይመስላል። ድሮ ጀምሮ እንዴት እንደሚመጣ ነቅተን እንንቃ። ቤተክርስቲያን ንቂ፣ ምእመናን ንቁ። በድሮ ዝና በህንፃው ታላቅነት በህዝብ ብዛት የምትታበዩ ወረድ ብላችሁ ፈትሹ። ህይወታችሁን ፈትሹ። አገልግሎታችሁን ፈትሹ። ምእመኖቻችሁን ተመልከቱ። ሙት የሆነውን ህይወት፣ ሙት የሆነውን ወንጌል፣ ሙት የሆነውን ፍጹም ያልሆነውን የወንጌል አገልግሎት ይዛችሁ እግዚአብሔር አለበት ከብሯል አትበሉ። በእናንተ ጫጫታና ጩኸት ውስጥ እሱ ምስክር አይደለም። አያት፣ ተመለከታት። ድንገት ይመለከታል፣ ያጠራል። እግዚአብሔር ብዙ ዘመናት ተናግሯል እንደሚያጠራ ኢትዮጵያ ቤተክርስቲያን፣ ዓለም አቀፍ ቤተክርስቲያንን እንደሚያጠራ ተናግሯል። የሚመጣው ሪቫይቫል መጀመሪያ ስራው ማጥራት ነው። ያጠራል። ስለዚህ ያጠራል። እንደሚፈርድባት በዚህ ቤተክርስቲያን ውስጥ በዚህ በሳርደስ ቤተክርስቲያን ውስጥ ሁለት አይነት ሰዎች ነበሩ። ምን ያሉ? ንስሐ ያልገቡ ያልነቁ፣ በድሮ ትዕቢት እየተመኩ የሚኖሩ ጥቂቶች ደግሞ አሉ። ስለዚህ ይሁን። ነገር ግን ልብሳቸውን ያላረከሱ ጥቂቶች አሉ። እነዛ ወገኖቼ ጥቂቶቹ ልብሳቸውን የጠበቁ ቅድም እንዳነበብኩ ታውቃላችሁ። በዛ ከተማ በድሮ ዘመን የነበሩ መሪዎች፣ የከተማይቱ ገዢዎች የአንድ ሰው ስም በታላቅ መዝገብ ውስጥ ይጽፋሉ። ሰውየው ግን የከተማይቱ የምትሰጠው መመሪያ አለ። ከተማይቱ የምታወጣው ሕግ አለ። ከተማይቱ ያስቀመጠችው አኗኗር አለ። ያንን ነገር አበላሽቶ ሕጉን ጥሶ ከተማይቱን የሚያሰድብ አካሄድና ሕይወት ከኖረ ከመዝገቡ ይሰርዛል። እንደዛም ኢየሱስ ከቤተ ክርስቲያን ውስጥ እያሉ ኢየሱስን አውቃለሁ ያሉ ትክክለኛ ሕይወት የማይኖሩትን እነዛን ከመንግስቱ ይሰርዛል። ቃሉ ነው የሚለው፣ እኔ አይደለሁም። አንዴ የተቀበልነው ድነት አይወሰድ የምትሉት ቃሉ ይላል። ስለዚህ ጥቂቶችን ምን ይላል?